ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የእግዚአብሔር ሐሳብ ደግሞ አሁን በልቤ መጣ የሆነ የእግዚአብሔር ሐሳብና እሱን ብናገር ጥሩ ነው ብዬ አሰብኩኝ። ይጠቅመናል፣ እንመከርበታለን፣ እንማርበታለን፣ እንገሰጽበታለን፣ እንጠነቀቅበታለን፣ ቆም እንልበታለን ማለት ነው። እግዚአብሔር ይመስገን። አይታችሁ ከሆነ የመጽሐፍ ቅዱሳችን ውስጥ የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏል አይደለም? የሚናገር እንደ እግዚአብሔር ቃል ይናገር የሚል ቃል አለ እና መቼ ነው እንደው ጠይቃችኋል? በመጀመሪያ እንደ እግዚአብሔር ቃል ይናገር ሲባል የእግዚአብሔር ቃል ምንድነው? እንደ እግዚአብሔር ቃል ለመናገር የእግዚአብሔርን ቃል ማወቅ ያስፈልጋል። የእግዚአብሔርን ቃል ሰው ሳያውቅ የእግዚአብሔር ቃል ማለት ምን ማለት እንደሆነ ሰው ሳያውቅ እንደ እግዚአብሔር ቃል ሊናገር አይችልም። ስለዚህ መጽሐፍ ቅዱሳችን እንደ እግዚአብሔር ቃል ተናገሩ ብሎ ሲናገር በመጀመሪያ ደረጃ የእግዚአብሔርን ቃል ማወቅ አለብን። ካወቅን በኋላ ደግሞ ፈቃደኛ መሆን አለብን። እንደ እግዚአብሔር ቃል ለመናገር እንደ እግዚአብሔር ሐሳብ ለመናገር ፈቃደኛ መሆን አለ። ልክ የሆነ ነገር መናገር ስንጀምር በእግዚአብሔር ስም ወይም ደግሞ የእግዚአብሔር ሰው ነን ብለን የምንናገረውን ነገር ተቀብለነው አምነንበት ስንናገር የእግዚአብሔር ቃል ለመሆኑ እርግጠኛ ነን ማለት ነው። ትልቁ ነገር ግን ማወቅ የሚገባን ነገር እንደ እግዚአብሔር ቃል ለመናገር የእግዚአብሔርን ሐሳብ መረዳትን ይጠይቃል። የእግዚአብሔርን ሐሳብ በተናገርን ቁጥር ሁሉ እየተናገርን ያለው ሐሳብ የእግዚአብሔር ሐሳብ ነው ማለት የሚያስችለን መሆን መቻል አለበት ማለት ነው። በማስረጃ ማለት ነው። እዚህ ላይ እንዲህ ተብሎ በመጻፉ መሰረት ይህ የእግዚአብሔር ሐሳብ ሲብራራ ሲተነተን ይሄ እኔ አሁን ያልኩት ማለትም ነው ማለት መቻል አለብን ማለት ነው። እና እንደ እግዚአብሔር ቃል መናገር ሲባል ደግሞ የት ነው ቦታውስ የት ነው መቼ ነው የሚል ጥያቄ ደግሞ ይነሳል። የእግዚአብሔር ቃል እንደ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ሲል አልጠቀሰም፣ ቀኑን አልጠቀሰም፣ ቦታውን አልጠቀሰም። የተናገረው የምትናገር ከሆነ የምትናገረው ቤት ውስጥ ሊሆን ይችላል፣ ከሚስት ጋር ሊሆን ይችላል፣ ከልጆች ጋር ሊሆን ይችላል፣ በስራ ቦታ ከሰዎች ጋር ሊሆን ይችላል። በእግዚአብሔር ስም እግዚአብሔር ተቀብሎታል። እኔ የምናገረው ነገር ከእግዚአብሔር ሐሳብ ውጪ አይደለም። እግዚአብሔርን የሚያሳዝን አይደለም። እግዚአብሔርን የሚበድል አይደለም። ሰውንም የሚበድል አይደለም የምንለው ነገር በሙሉ ማለት ነው። የት ነው የምንናገረው? ቤት ሊሆን ይችላል፣ በገበያ ቦታ ሊሆን ይችላል፣ ዕቃ ስንገዛ ሊሆን ይችላል፣ ዕቃ ስንሸጥ ሊሆን ይችላል፣ በስልክ ተደዋውለን ስናወራ ሊሆን ይችላል እንጂ ይሄ መድረክ ላይ ለሰባኪዎች ብቻ የተሰጠ ጥቅስ አይደለም። ሰባኪዎች እንዲጠነቀቁ መድረክ ላይ ሲወጡ የእግዚአብሔርን ቃል ብቻ እንዲያገለግሉ ሌላ ነገር እንዳይጨምሩ ተብሎ ለአገልጋዮች ብቻ መድረክ ላይ ወጥተው ለሚሰብኩ ለሚያስተምሩ ለነሱ ብቻ የተሰጠ ቃል አይደለም። ቃሉ ለቤተ ክርስቲያን የተሰጠ ነው። ለሁሉም ሰው የተሰጠ ነው የእግዚአብሔር ቃል። ስለዚህ ይሄ ነገር
ይሄ እንደ እግዚአብሔር ቃል መናገር የሚባለው ነገር በሕይወታችን ሀፕን አድርጎ ሁሉ ጊዜ ስንናገር እንደ እግዚአብሔር ቃል አይነት ሰዎች ሆኖ ለመገኘት ይገርማቸዋል። ለእግዚአብሔር መለየትን ይጠይቃል። በጣም ለእግዚአብሔር መለየትን ይጠይቃል። የኔ ራእይ ራሱ እግዚአብሔር ነው፣ የኔ ራእይ ራሱ የእግዚአብሔር ቃል ነው ማለትን ይጠይቃል። ከዚህ ራእይ ውጪ ልወጣ አልችልም፣ ወይ ፍንክች ወደ ግራ ወደ ቀኝ ልል አልችልም ማለትን ይጠይቃል። ያ ብቻ በማለት ብቻ ደግሞ የሚሆን ሳይሆን ሆኖ መገኘትን ይጠይቃል ማለት ነው። ለእግዚአብሔር ሳንለይ ሰውነታችንን ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር ሳንሰጥ በእውኑ እንደ እግዚአብሔር ቃል የምንናገር ይመስላችኋል? የትም ቦታ እንደ እግዚአብሔር ቃል የምንናገር ሰዎች ሆነን ልንገኝ እንችላለን? አትጠብቁ እሱን። ይሄ አሁን የማናየው የእግዚአብሔር ክብር በመጽሐፍ ቅዱስ ላይ የተሰጠን የተስፋ ቃል በጣም ብዙ ነው። አማኝ የተባለ ሁሉ እንኳን አጋንንት እንዲያስወጣ የሆነ የተወሰነ 2 ሰው 3 ሰው ምናምን ብቻ አይደለም። ያመነ ሁሉ አማኝ በክርስቶስ የዳነ ሁሉ አጋንንት ካለበት ሰው አጋንንት እንዲያስወጣ፣ ሌሎችም ብዙ ነገሮች የተሰጡን የተስፋ ቃሎች በሕይወታችን ሊፈጸሙ ያሉ ለምንድነው ማይሆኑት? ምናልባት አይ እግዚአብሔር ስላልፈቀደ ነው። እግዚአብሔር ቢፈቅድማ አጋንንትን እናስወጣለን በኢየሱስ ስም ብለን፣ ካልፈቀደ ደግሞ አይወጡም። እንደሱ አይደለም። ትልቅ ችግር ስላለ ነው። መሰጠት የለም። ፍጹም የሆነ ለእግዚአብሔር መለየት የለም እና በዚህ ምክንያት እግዚአብሔር ሊሰራብን አልቻለም፣ ሊጠቀምብን አልቻለም። የጽድቅ የጦር ዕቃ ልንሆንለት አልቻልንም እና ስለዚህ ማንም የሚናገር እንደ እግዚአብሔር ቃል ይናገር የሚለውን ስናስብ ብዙ እንደ እግዚአብሔር ቃል እንዳልተናገርን ኑሯችን ያመለክታል። የእግዚአብሔር የተስፋ ቃሎች በሕይወታችን ሊፈጸሙ የሚገባቸው አለመፈጸማቸው ራሱ ምልክት ነው፣ የሚያመለክት ነው። በጣም ብዙ ችግር አለብን ማለት ነው እና ስለዚህ ምን ይሻላል ወገኖች? ምን ይሻላል? እንዲሁ እንቀጥል? በቃ እንዲሁ እንቀጥል? ስንት የተጻፈ ነገር ጥያቄ ሆኖብን ለምን አይፈጸምም? ለምን እኔ ስጸልይ ሰው አይፈወስም? ለምን እኔ አጋንንትን ውጣ ስለው ሰው ውስጥ ያለውን ለምን አይወጣም የሚል ጥያቄ ይዘን በቃ ዝም ብለን እንኖር? ወይስ የእግዚአብሔር ክብር በእኛ በሕይወታችን የሚፈጸምበትን መንገድ እርሱም ሰውነታችንን ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር እንስጥና እንደ አዲስ እንጀምር? እኔ እንደዛ ነው። እኔ ችግር ስላለብኝ ነው ሊፈጸም የሚገባው ሁሉ ያልተፈጸመው ብዬ በራሴ ላይ ነው የምፈርደው። እናንተስ እንዴት ናችሁ ወገኖች? እግዚአብሔር አምላክ ይርዳን። እቺን ጥቂት ነገር ለመናገር ነው። እንግዲህ የእግዚአብሔር ቃል ሲባል እግዚአብሔር የሚሻውን የሚያደርግ፣ እግዚአብሔር የፈለገውን የሚያደርግ ይሄ ሁሉ ነው እና ጌታ ይርዳን። በቃ አጭር ነገር ናት፣ ደቂቃው ማለቀች። ተባረኩ።